የተሻሻሉ የዚህ ዘመን ሰባኪዎችና አስተማሪዎች ሌላ ኢየሱስን የሚሰብኩን ሰዎች የሚነግሩን ይሄ ስጋችን ቱታ ነው፣ ብንዘሙትበት ብንሴስንበት እንደፈለግን ብንሆንበት ችግር የለውም፣ ሲልድ የሆነው መንፈሳችንን አይነካውም ይላል የዚህ ዘመን አስተማሪ። እንግዲያስ በመጽሐፉ እውነት ጸጋ ስለበዛ በኃጢአት ጸንተን እንኑርን? አይደለም። የተንቦራቀቀ አስተምሮ ያላቸው ሰዎች እንደፈለግን ሆነን እንድንኖር ነው፣ በስጋችን መከራ እንድንቀበል አይፈልጉም። አትጨነቅ ነው የሚሉ። ኃጢአት ሰራው ብለህ በፍጹም ዶንት ቢ ወሪ ነው የሚሉ። አትጨነቅ ኢየሱስ እኮ ሞቶልሃል፣ ምን ችግር አለ ይሉሃል። እንግዲያስ ኢየሱስ የሞተው ሰዎች በጽድቅ እንዲኖሩ ነው። እግዚአብሔር ቤት ውስጥ መተን የአሕዛብን ኑሮ ለመኖር የተሻሻለ ሃይማኖት አንኖርም። አንደኛ ጴጥሮስ መጽሐፍ እግዚአብሔርን ቃል ጥቂት ልናገር። ክርስቶስ በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፍቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ቃጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና የአሕዛብን ፍቃድ ያደረጋችሁበት በመዳራትና በስጋ ምኞት በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና በዚህ ነገር ወደዚያ መዳራት ብዛት ከነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። ነገር ግን እነርሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። እንደ ሰዎች በስጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ተጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናል። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ ይላል። በጳንጦስ በገላትያና በቀጰዶቅያ ለምትገኘው ቤተክርስቲያን ሐዋርያው ጴጥሮስ ይህንን መልእክት ሲጽፍ ይበቃል ብሎ የሚጠቀመው ቃል አለ። በአሕዛብ ልማድ፣ በመጠጣት፣ በዘፈን፣ በስካር ያለ ልክ በሆነ የረቀቀ አጋንንታዊ በሆነ ተንኮል ውስጥ የተመላለስንበት ዘመን ይበቃናል የሚለውን መልእክት ይይዛል። እግዚአብሔር ቤት ውስጥ መተን የአሕዛብን ኑሮ ለመኖር የተሻሻለ ሃይማኖት አንኖርም። ከጨለማ ወጥተን ወደ ተሻለ ጨለማ ሕይወታችንን አናሻግርም። በመጽሐፍ እውነት እንደተነገረው ከድቅድቅ ጨለማ ወደሚያስደንቅ ብርሃን የተጠራንበት ሕይወት ከኃጢአት ወደ ጽድቅ መሸጋገራችንን፣ ከሞት ወደ ሕይወት መሸጋገራችንን የሚያሳይ ነው። እህቶቼና ወንድሞቼ ሆይ በዚህ ክፍል ውስጥ ለተደራሲያኑ ሐዋርያው የሚጽፈው በስጋው መከራን የተቀበለ ኢየሱስ ክርስቶስ ጌታ እንደሆነ መስክሮ ባፉ በልቡ አምኖ የዳነ ሰው ኃጢአትን አላደርግም እያለ በስጋው መከራን የመቀበል አቅም አለው። እምቢ ይላል። ለነገሮች ሁሉ እሺ የማለት ነገር ሳይሆን ለእግዚአብሔር ነገር እሺ፣ ለዓለምና ለዚህ ዓለም ስርዓት እምቢ። ለዚህ ነው በስጋው መከራን የተቀበለ ኃጢአትን ትቷልና ይላል። የተሻሻሉ የዚህ ዘመን ሰባኪዎችና አስተማሪዎች ሌላ ኢየሱስን የሚሰብኩን ሰዎች የሚነግሩን ይሄ ስጋችን ቱታ ነው፣ ብንዘሙትበት ብንሴስንበት እንደፈለግን ብንሆንበት ችግር የለውም፣ ሲልድ የሆነው መንፈሳችንን አይነካውም ይላል የዚህ ዘመን አስተማሪ። እንግዲያስ በመጽሐፉ እውነት ጸጋ ስለበዛ በኃጢአት ጸንተን እንኑርን? አይደለም። እነዚህ ሰዎች ያልገባቸው ነገር ቢኖር የሁለተኛ ቆሮንቶስ መጽሐፍ ምዕራፍ 7 ቁጥር 1 አላነበቡትም። እንግዲያውስ ወዳጆቹ እንዲህ ያለው የተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋንና መንፈስን ከሚያረክስ ነገር ሁሉ ራሳችንን እናንጻ ይላል። ይሄ ቱታ ነው ብለን ለመቅደስነት የተጠራውን ይህንን ስጋ ለጋለሞታ አላውለውም። በምችለው መጠን ከጌታ ከኢየሱስ ክርስቶስ ጋር ለመኖር I have to work out my salvation። ደህንነቴን ልፈጽም ይገባል።
የተንቦራቀቀ አስተምሮ ያላቸው ሰዎች እንደፈለግን ሆነን እንድንኖር ነው፣ በስጋችን መከራ እንድንቀበል አይፈልጉም። አትጨነቅ ነው የሚሉ። ኃጢአት ሰራው ብለህ በፍጹም ዶንት ቢ ወሪ ነው የሚሉ። አትጨነቅ። ኢየሱስ እኮ ሞቶልሃል፣ ምን ችግር አለ ይሉሃል። እንኪያስ ኢየሱስ የሞተው ሰዎች በጽድቅ እንዲኖሩ ነው። በመጽሐፍ እውነት ለቲቶ ሐዋርያው ጳውሎስ እንደጻፈው ጸጋው ኃጢአተኝነትና ዓለማዊ ምኞትን አስክዶ በጽድቅና በቅድስና እንድንኖር የሚያደርግ እንደሆነ መጽሐፍ ግልጽ አድርጎ ይናገራል። ኑሮ ከጌታ ከኢየሱስ ክርስቶስ ጋር ይጥማል፣ አይመርም። ከኢየሱስ ክርስቶስ ጋር እንኳን የምንሄደው ሸለቆ እንኳን ከፍታ ነው። ሰይጣን ከሚሰጠን ተራራ ይልቅ ከኢየሱስ ጋር ያለ ሸለቆ ያዋጣል። ኢን ጂሰስ ኔም ቢ ስትሮንግ ኢን ዘ ሎርድ። በጌታ ያላችሁን ሕይወት አበርቱ። በተለያየ ሀገር ላይ የምትገኙ እህቶቼና ወንድሞቼ ጠንክሩ። 5ም 10ም 20ም ደቂቃ ቢሆን እየጸለያችሁ ከዛ ሕይወታችሁ እየጨመረ በምታደርጉት ነገር ሁሉ ለእግዚአብሔር ክብር ነገርን ማድረግ የሕይወታችን ልማድ መሆን አለበት። እችን ላንብብና ልጨርስ። ብዙ ሰው ያልገባው ነገር ቢኖር በመጠን መኖር የሚባለውን ነገር ክርስትና እንደሚያካትት አያውቅም። በሁሉ ነገር ላይ ተጨንቆና ተጠቦ ነው የሚኖረው። የዚህን ዓለም ነገር ለማሸነፍ ሲል መጠን የሚባለውን ያልፋል፣ ይጨነቃል። ወገኖቼ ሆይ ጾም ጸሎት እኮ እንዳንጸልይ ያደረገን የመብላት ኃይል ነው። ሰው እኮ ገና ጾም ጸሎት ሲባል በዚህ ዘመን ሆዱ የሚጮህበት ዘመን፣ ወይ ልንጾም ነው እንዴ ብሎ ሆዱ የሚልበት ዘመን ላይ ያለነው ይፈራል። ከመብላት እንኳን አንዳንድ ጊዜ በመጠን መኖር ጥሩ ነው። በመብላት በመጠጣት በዚህ ዓለም ነገር ላይ ብቻ አይናችንን ተክለን ዘመናችን ማለቅ የለበትም። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩ ዘንድ በመጠን ኑሩ። የጸሎት ኃይል እግዚአብሔርን የመፈለግ ሕይወት በሕይወታችን ሊበዛ የሚችለው በመጠን መኖር ስንችል ነው። ያም የመንፈስ ፍቃድ የሆነው የእግዚአብሔርን የዕለት ድምፅ መስማት በቃል ውስጥ በመንፈሱ ውስጥ እንደ ባለ አእምሮ የማሰብ ሕይወት። እነዚህ ነገሮች ከበዙልን፣ ዳሩ ግን የነገር ሁሉ መጨረሻ ስለደረሰ በመጠን እንድንኖር የታዘዝነውን ቃል ልንኖረው፣ ልንተረጉመው፣ ዕለት ዕለት በሕይወታችን ፕራክቲካል ልናደርገው እንችላለን ማለት ነው። እንዲህ ብዬ ጸልያለሁ። ወጥመድ ተሰበረ እኛም አመለጥን ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም በሕይወታችን የተቀጠረ አጋንንታዊ ምክር፣ አጋንንታዊ ቅጥር በጌታ በኢየሱስ ክርስቶስም ስልጣን አሁን የፈረሰ ይሁን። በእህቶቼ በወንድሞቼ ዙሪያ የተተከለ መጠንን አለማወቅ መንፈስ፣ በእግዚአብሔር መንፈስ ልከኛ ሕይወትን አለመምራት መንፈስ በክርስቶስ ኢየሱስ ስም የተመታ ይሁን። አምላኬ እግዚአብሔር ሆይ ይህንን ቃል በሰሙ ሁሉ ላይ ምሕረት ትግነን። ስለ ሁሉ ስምህን አከብራለሁ። ይህንን በክርስቶስ ኢየሱስ ስም ጸለይኩ።